Hello, this is Microphone Media. Please like, subscribe, and share. Thank you. ጤና ይስጥልኝ እንደምን ዋላችሁ እንደምን አደራችሁ በመላው ዓለም ላይ ያላችሁ አድማጮቻችን ሰላም ለእናንተ ይሁን። ይህ ማይክሮፎን ሚዲያ ቁጥር 2 ነው። ለማይክሮፎን ሚዲያ ቁጥር 2 አዳዲስ የሆናችሁ ደግሞ እንኳን ደህና መጣችሁ እያልን የሁል ጊዜ አድማጮች የቤተሰባችን አካል ሆናችሁ እንድትቀጥሉ ሰብስክራይብ ያላደረጋችሁ አዲሱ ቻናል ነው። ሰብስክራይብ አድርጉ። የደወል ምልክቷን ተጭናችሁ ኦል የምትለዋን መጫን አትርሱ። ላይክ ሼር በማድረግ ደግሞ ሁሉንም ሰብስክራይብ እንዲያደርግና እንዲቀላቀለን እየጠየቅን በከፍተኛ እንደምታዩት ያላችሁ በከፍተኛ ፍጥነት እያደገ ያለ ቻናላችን ነው። ብዙ ተመልካች አለው። አሁን ይሄንን ከዚች በፊት የነበረውን ወደ 30,000 ሰው አይቶታል። ግን የሰብስክራይብ ያደረገ ግን ከዛ በታች ነው። ሁላችሁም ሰብስክራይብ አድርጉ አድማጮች፣ ሰዎች ሰብስክራይብ እንዲያደርጉ አድርጉ። ምክንያቱም ሪኮማንድ እንዲያደርገው ህዝባችን መስማት ስላለበት ነው። አሁን መስቀለኛ መንገድ ላይ ነው ያለችው ኢትዮጵያ። መስቀለኛ መንገድ ላይ ነው ያለችው። ለምን እንደዚህ እንደምንል ያለ ነው። ምናልባት ኢትዮጵያ ወደ ትወጣበት አዘቅትም ልትገባ ትችላለች። ብዙ ነገርም ሊፈጠር ይችላል። ብልጽግና መንግስት በከፍተኛ ጭንቅና በከፍተኛ ፍርሃት ውስጥ ገብቶ ነው ያለው። አዲስ አበባ ውስጥ እየተደረገ ያለውን ልንነግራችሁ ነው። እንደምታዩት ያላችሁ ፎቶግራፊ ላይ እንደምታዩት ወረቀቶች፣ ፓምፍሌቶች እየተበተኑ እየተለጠፉ በየትምህርት ቤቱ በየሆስፒታሉ ብቻ የት እንደተለጠፉ በዝርዝር እናመጣላችኋለን። የተለጠፉትን ሌላ የኦሮሞያ መሪዎች ወደ ቢሸፍቱ ገብተዋል። ቢሸፍቱ ገብተው እየመከሩ ነው ያሉት። ምንድን ነው የሚያዋጣን? ወዴት እያመራን ነው? ምን ሊፈጠር ይችላል ብለው እነዚህ አያቶላ በሏቸው ትልልቆቹ መሪዎች ከነ አባዱላ ገመዳ ጀምሮ ማለት ነው። እሱንም ስለዛም እንነግራቸዋለን። ቢሸፍቱ ገብተው እየመከሩ እንደሆነ በደንብ ሰምተናል። የተረጋገጠ ነው የምንነግራቸው ያለ ነው። ሌላ በየቀበሌው በየወረዳው ያለውን ህዝብ በከፍተኛ ጭንቅ ላይ ነው ያለው። አሁን አፈሳ ተጀምረዋል። በተለይ አሁን ወደ ዝርዝሩ ዛሬ ይዘንላችሁ ወደ መጣን ከማለፋችን በፊት ግን አሁን ገና ልክ እናንተ ጋር ይህንን ሪከርድ ለማድረግ ሲጀምር በስልኩ ደውሎ ሁል ጊዜ ኢንፎርሜሽን ወደኛ የሚልክልንን ከአዲስ አበባ ደውሎ የነገረኝ ልንገራችሁ። በአይኔ ያየሁት ነው የሚል ያለው የሰማሁት ሳይሆን በአይኔ አይቼ ያረጋገጥኩት በአቃቂ ቃሊቲ ክፍለ ከተማ ወረዳ 13 ወረዳ 2 ወረዳ 04 እና ወረዳ 09 በጉሊት የሚተዳደሩ በንግድ ቆራሌው፣ ጎሚስታ እነዚህ አነስተኛና ጥቃቅን የሚሰሩትን ተሸክመው እየዞሩ ወይ ደግሞ ልዋጭ እያሉ ቆራሌ እያሉ የሚውሉትን እንዳሉ እያፈሷቸው ነው ያሉት። ሌላው ደግሞ ከሱቋቸው እንኳን ወጥተው ሌላ ይቀር ከሱቋቸው ወጥተው ፀሐይ ለመሞቅ እንግዲህ አሁን እዛ ገና ክረምት ስለሆነ እንደምታውቁት ብርድ ነው ኢትዮጵያ የሌላችሁት። አውሮፓና አሜሪካ ከፍተኛ ሙቀት ነው ያለው። አሁን ግን እዛ ኢትዮጵያ ብርድ ስለሆነ ፀሐይ ለመሞቅ ብለው እንኳን ሰብሰብ ብለው የተገኙ ሰብስበው ወስደው አስረዋቸዋል አሉ። እየደወሉ በስልክም በተለይ ከአንዳንድ የሚፈልጓቸው በስልክ እየደወሉ ትፈለጋላችሁ ኑ ብለው ይጠሩና ከዛ በኋላ ስልኳቸውን ይቀሟቸዋል። እነዚህ በሙሉ የታፈሱት አሁን ስልክ ብትደውሉ ስልክ የሚመልስ የለም። ጥሪ አይቀበልም ነው የሚለው። ምክንያቱም ወዲያው ስልካቸውን ቀምተዋቸዋል። እነዚህ ታፍሰው ደግሞ የት እንደተወሰዱ አይታወቅም። ይሄ የተረጋገጠ በአይኔ ያይቼ ያረጋገጥኩትን ነው የሚለን ያለው። የት ነው? አቃቂ ቃሊቲ ክፍለ ከተማ ነው። ከፈለጋችሁ ወረዳዎችን ቶሎ ብዬ አንድ ጊዜ ልድገምላችሁ። አትድገም ትላላችሁ አንዳንድ ጊዜ ግን ልድገምላችሁ። ወረዳ 13 ወረዳ 2 ወረዳ 04 ወረዳ 09 የሚገኙትን ነው እና በከፍተኛ ደረጃ እዛ እነዚህ ክራዩ ትንሽ ረከስ ስለሚል እዛ አካባቢ የሚኖሩ በአነስተኛና ጥቃቅንም እየሰሩ የሚተዳደሩ የቀን ስራ የሚበሉት ሁሉንም ነገር የሚሰሩትን አሁን አፍሰው እየወሰዱ ነው። ከዚህ በፊት የምንነግረናችሁ ነበር። ስራ አጥ የሆናችሁ ተመዝገቡ ብለው ስራ ልትከፍቱ ሱቅ ልትከፍቱበት ኮንቴይነር ሰርተን እንሰጣችኋለን ብለዋቸው ከዛ በኋላ ሰብስበው እንዳለ የሰበሰቡትን የተሰበሰበውን ስማቸውን አፕሊኬሽን ምናምን ያስገቡትን ለምንድን ነው የተጠቀሙበት? ምን ያህል ስራ ፈት የሆነ ወጣት በእያንዳንዱ ቤት እንዳለ ለማየት ነው፣ ለመቆጣጠር ነው። አስፈላጊ ሲሆን ከዛ ሂዶ ለማፈስ ነው። በሌሊት በጨለማ ሂዶ አንኳኩቶ
አፍሶ ለመውሰድ እየተጠቀሙበት እንደሆነም ነግረውናል። ይህንን እያልኩኝ ወደ ዛሬ የላችሁ የመጣሁትን ልሂድ አድማጮቼ። አዲስ አበባ አድማጮቼ በከፍተኛ ደረጃ እየተናወጠች ነች። ይሄ ወዲያና ወዲህ የሚያስብል የለም። የተወሰነ ዝም ብሎ ገንዘብ ያለውም የፈለገ በልቶ ጠጥቶ ቢያድርም ሰላም ግን የለውም። በከፍተኛ ደረጃ ግን አሁን ተማሪዎቹ 12ኛ ክፍል 11ኛ ክፍል ያሉትን አሁን ለምንድን ነው የምንማረው ያወደቃችሁ መባላችን አይቀርም ተብሎ ይህንን ሆን ተብሎ ወታደር እንድንሆን ነው የሚጥሉን ያሉት። አውቀናል። እኛም ብርሃኑ ነጋ ይጥለናል፣ ብርሃኑ ጁላ ደግሞ ያነሳናል። ጓደኞቻችን 12ኛ ክፍል ተምረው አሁን ስራ ተሆነ ቁጭ ብለው ያሉ ተጥለው ወድቃችኋል ተብለው የሞራል ውድቀትም ገብቶባቸው በጣም በከፍተኛ ችግር ነው ያሉት ብለው ምንድን ነው ሲደረግ ያደረው? አሁን ትናንትና በከፍተኛ ደረጃ አዲስ አበባ ልክ በኢህአፓ ጊዜ ይደረግ እንደነበረ ወረቀት በየትምህርት ቤት የመንግስት ትምህርት ቤት የሆኑትን በሙሉ ሲለጠፍ ነው እንደምታዩት ያላችሁ ፎቶግራፉ ላይ በቢጫ ከለር ያለው ወረቀት አድርገው ጽፈው ያሉትን እሱ አድርገው ሰልችተናል፣ ተቸግረን በስንት መከራ ተምረን ወታደር ለመሆን ለመሞት አይደለም፣ አውቆ ሆን ብላችሁ ነው የምትጥሉን እያሉ አስተማሪዎቹ ደግሞ አስተማሪዎች እኛ ተርበን ከተማሪዎቻችን ምሳ የምንለምንበት ጊዜ ነው ያለው፣ ይህንን ነገር አትነሳም ወይ? ዛሬ አይደለም ወይ? ብልጽግና መወገድ አለበት የሚል ለጥፈው እየለጠፉ ነው ያደሩት። ይህንን በየት ነው የተደረገው? በሆስፒታሎች ተደርገዋል። ለዶክተሮቹ ድጋፍ ለመስጠት ትምህርት ቤቶች ተደርገዋል። ሌላ ይቀር ወረዳ እንኳን የአዲስ አበባ ወረዳ 1-2 ቦታ ላይ ለጥፈው ሂደዋል አሉ አጠገቡ ላይ እና የመንግስት መስሪያ ቤቶች የመንግስት መኪኖች ደግሞ የመንግስት መኪኖች ላይም እንደዚሁ ሲለጠፍ እና ያደረው አሉ። እና ይህንን በከፍተኛ ደረጃ አንድ ሰው ሳያየው ይሰብሰብ ተብሎ ሲሰበሰብ ነው ያደረው። በጠዋቱ እንደዚህ የሚጠርጉ አለ አይደለም፣ እነሱን እንደዚህ ያገኘን ብለው ሲናገሩ እንዳለ ፖሊሱም የመንግስት ሰራተኛውንም እንዳለ አንድ ነገር ይሄንን ይዞ የተገኘ ልክ በደርግና በኢህአፓ ጊዜ የተበተነ ወረቀት አንብቦ ብድግ አድርጎ ሲያነብ የተገኘ በአቤት ጠባቂ ይገደል እንደነበረ አሁንም እንደዛ ጥብቅ የሆነ መመሪያ ሳያወጣ አይቀርም አብይ አህመድ ነው የሚባል ያለው። ምክንያቱም በከፍተኛ ጭንቅ ውስጥ ነው ያሉት፣ በከፍተኛ ደረጃ። ይህንን ማጋነን አይደለም ነገራችሁ ያለውኝ። በቃ የአዲስ አበባ ህዝብ ሆ ብሎ ከተነሳ የመጨረሻቸው መሆኑ ያውቁታል። የሚፈልገውን ወታደር የሚፈልገውን ትጥቅን የሚፈልገውን ሰራዊት ከዛ የፈጠነ የአዲስ አበባ ህዝብ ሆ ብሎ ከተነሳ የመንግስት በ3 ቀን ተገርስሶ መውደቅ እንደሚችል ገብቷቸዋል። ይህንን ስላዩት ነው ደግሞ ኤዥያ አሁን ስሪላንካ በሉ ኔፓል በሉ እና የትኛዋን ሌላኛዋም አንድ ነበረች፣ እንደዛ አድርገው አባረዋል መሪዎቻቸውን በ2 ቀን ቤተ መንግስቱን አቃጥለው። ይህንን ደግሞ በጣም የገባቸው እነዚህ ትላልቅ የኦሮሚያ ክልል አመራሮች ከድሮ ከኢህአዴግ ጀምሮ ተማርከው ቲፒኤልኤፍ ደግሞ አሰልጥኖ አስታጥቆ ድርጅት ናችሁ ብሎ ተሹሟቸዋል ጀነራል ብሎ እነዚህ አሁን በሙሉ ጀነራል ሲባሉ የሚጠሩ ያሉ የኦሮሞ ተወላጆችም ተማርከው የነበሩ ናቸው። እና እነሱ ተሰብስበዋል ያሉት። የት ነው የተሰበሰቡት? ቢሾፍቱ ነው። ደብረ ዘይት ድሮ ደብረ ዘይት ይባል ነበር፣ አሁን ቢሾፍቱ ነው የሚባለው። ያው በቢሾፍቱ ነው የምንጠራው። እዛ የተሰበሰቡት እና አባዱላ ግርማ ብሩ ሽመልስ አብዲሳም ሂዶ ነበር ለመክፈቻው አሉ። አብይም ይሄዳል ተብለዋል። አዳነች አበቤም ሌሎችም በሙሉ በከፍተኛ ደረጃ በጭንቅ ነው ኢንቨንተሪ እየወሰዱ ነው። ወዴት ነው የምናመራ ያለ ነው? ምን ሊፈጠር ይችላል? የትስ ምን እናድርግ? ይሄ ቁጭ ብለው ለመምከር ቤት ዘግተው ምን እንደሚመክሩ በስነ ስርዓቱ በግልጽ የወጣ እስካሁን የለም። ግን ሲወጣ እንልክላቸዋለን እያሉን ነው ያሉት። ግን ደብረ ዘይት ላይ በከፍተኛ ፍርሃትና በከፍተኛ ጭንቅ ውስጥ ሆነው እየመከሩ እየዘከሩ መሆኑን ታውቋል። አንድ ይሄንን በሉ። ሁለተኛ ደግሞ አዲስ አበባ ውስጥ ያለ ምህረት ነው የተባለው። ከዚህ በፊት ያለችውን ቪዲዮ አይታችሁ ከሆነ አድማጮቼ ያለ ምህረት በየቦታው የሚገኘውን በተለይ አነስተኛና ጥቃቅን የሚሰሩ ቆራሌ ልዋጭ የሚል ጉሚስታ የሚሰሩ ገራጆች አካባቢ፣ ቤተክርስቲያን አካባቢ ሰው ይሰበሰብበታል የሚባለው ሺሻ ቤት፣ ጠጅ ቤት፣ አረቄ ቤት፣ ይሄ በሙሉ ፀጉር ቤት
እዛ አካባቢ ያሉትን በሙሉ ለእያንዳንዱ እንዲሰለል ለእያንዳንዱ ይታያችሁ። እንግዲህ አዲስ አበባ ስንት ፀጉር ቤት አለ? አዲስ አበባ ስንት ድራፍት ቤት አለ? ያ ሁሉ ግን እያንዳንዱ ምን እንደሚያወራ እንዲሰማ ሰው ተመድቦለታል። ቢሊዮኖች አውጥተው አሁን ምንድን ነው የሚመክሩት ያሉት? ምንድን ነው የሚያስቡት ያሉት? ምክንያቱም ይቺ የመስቀሏን በዓል ሆ ብሎ ተነስቶ እንዳይወጣቸው ፈርተዋል፣ ተጨንቀዋል ያሉት። መፍራትም ይገባቸዋል። እውነት ለመናገር ለሁሉ ንቀው፣ ሰድበው፣ አዋርደው፣ አስርበው፣ አንገላተው ከሰፈሩ ነቅለው ጥለው እንደዚህ አይነት ትዕቢት ታይቶ እኮ አይታወቅም። ታይቶ ተሰምቶ እኮ አይታወቅም። የአዲስ አበባ ሕዝብ ከዚህ በፊት ምን ያደርግ እንደነበረ ምን ያህል ሰላም እንደነበረው ወደ የፈለገበት ሰርቶ የፈለገበት ተምሮ ዩኒቨርሲቲ ለመግባት የሚፈልግ ዩኒቨርሲቲ መግባት፣ ቴክኒካል ስኩል ገብቶ ቴክኒካል ስኩል በአጭር ተምሮ ይህ ሁሉ ብሎኬትም ብረታ ብረትም ምናምንም አድርጎ በተለይ ይህ ኮንዶሚኒየም ሲሰራ ሚሊዮነሮች የሆኑ አሉ በብዛት እዛ በቴክኒክና ሙያ ትምህርት ቤት የወጡ ማለት ነው። የራሳቸው ኮንትራክተሮች ሆነው ኤሌክትሪሻን ሆነው ፕላመር ሆነው የእንጨት ስራ የብሎኬት ስራ የሁሉንም ስራ እየሰሩ የትና የት የደረሱ ሰዎች አሉ። ሌላ ይቅር ድንጋይ መጥረብም ይሄ ኩብልስቶን የሚደረገውን የሚጭነው የሚፈነቅለው የሚያመላልሰው የሚጠርበው የሚያነጥፈው ይህ ሁሉ ስራ ተፈጥሮለት ነው ሲሰራ የነበረው። ሚሊዮኖች ስራ ሲሚንቶ ብረቱ ሁሉ እጥረት እየተፈጠረ ነው ሲሰራ የነበረ። አሁን ግን ሁሉንም ነገር አጥሮበት እንኳን ሊጠጣ እንኳን ሊሰክር እንኳን ሊያልም ይቅርና ጭራሽ የሚይዘው የሚጨብጠው ነው ጠፍቶበት ያለው። አንደኛ ነገር ከሰፈሩ ከለመደው ከመሃል አዲስ አበባ ከጨርቆስ ከልደታ ከካሳንቺስ ከ4 ኪሎ ከፒያሳ ከሁሉ ንቅል አድርጎ በረሃ ወስዶ ነው የጣላቸው። በረሃ በጣም የሚገርም የሚያሳዝን ነገር እኮ ነው እውነት ለመናገር። እስቲ ያስቡት። ያደጋችሁበት የተወለዳችሁበት ቤተክርስቲያን የተጠመቃችሁበትን መስጊድ የምትሄዳችሁ የምትሰግዱበት የነበረውን ይህ ሁሉ ከትምህርት ቤታችሁ ከጎረቤታችሁ ከሁሉ ለያይቶ በቃ አውጥቶ የሚጥል ነው። ይሄ ሰውዬ እንዳውም እውነት ለመናገር በጣም ስላስፈራው ነው ህዝቡን እንጂ ሌላ መንግስት ቢሆን እኮ የአዲስ አበባ ህዝብ ግልብጥ ብሎ ነበር፣ አንድ ሌሊትም አያድርም ነበር። ግን ለማንኛውም እንደዚህ ነው ያለው። ጠንቀቅ እንድትሉ እየነገርን ግን በከፍተኛ ደረጃ ሁሉንም መንቀሳቀስ ተጀምሮ የ4 ኪሎ ቤተ መንግስት በመንቀጥቀጥ ላይ ነው ያለው። ለመፍረስ የሚንገዳገድ አለ አይደለም። በከፍተኛ ደረጃ ፍርሃትና ጭንቅ ነው ያለው እያልኩኝ አድማጮቼ እየተከታተል ወደ እናንተ እናመጣለን። ይህንን ነገር በከፍተኛ ደረጃ ህዝባችን መስማት አለበት፣ እንዲጠነቀቅበት፣ እንዲሳተፍበት ሁሉንም ነገር ለማንኛውም ለሚፈልገው ነገር እንዲያደርግ እንዲሰማው እናንተ አንድና አንድ ነው የምታደርጉት። ላይክ አድርጋችሁ ውጡ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ ሼር አድርጉት። ይህንን እያልኩኝ ለዚህ ይበቃኛል። ደህና ዋሉ፣ ደህና ደሩ። ቻው።